ለአንድ ዋንጫውን 38 ሳምንት መራገጥ አለብን። በቃ አሳመንና በቃ ዋንጫውን ስጡን። እንዴ ሲቲ ፈላው ደግሞ ነው ሮድሪ ኤፍሲ ምንም አያመጣም። ሌላው እዚህ አምስቱ ዱቄት አርማንንም አልሰማም እኔ። እሺ ጤና ይስጥልን። ዛሬ ከማን ጋር? ከአቡዬ የማንቸስተር ዩናይትድ ቋጣሪ ኮሚቴ ዋና መስራችና የኢወያላ እንቅስቃሴ ዋና ተቃዋሚ ፓርቲ መሪ ጸሐፊ ሚኒስትር አቡዬ ይገኛል ማለት ነው። ሴኩሪቲ አለ፣ ሁሉም ነገር አለ። አቡዬ ስላገኘሽ ደስ ይላል። ድጋሚ ስለመጣሽ እንኳን እኔም በጣም ስለቆያችሁ እኔም ድጋሚ ስለጋበዛችሁ ያው ምግብ ቢሆን ደስ ይለኝ ነበር፣ ግን ችግር የለውም። ጋበዣለሽ፣ ችግር የለውም። አቡዬ በድጋሚ አምጣልኝ ስለነበራችሁ ባለፈው ያው የስራ ጉዳይ ሆኖ አልተመቻቸልም ነበረ። ድጋሚ ዛሬ ይዣት መጥቻለሁ። ልትሰብሪ ነው እንዴ? ስልኩን እንዴት ነው ነገሩ? ለማንኛውም ይሁን፣ ችግር የለውም። ፎሎ፣ ሼር፣ ሪፖስት፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ከቻላችሁ አካውንት ቀስት ምልክቷን ውስጥ የገባችሁ በደንብ ኮፒ ሊንክ ደብድቡት። ኮፒ ሊንክ አድርግ። ምንድን ነው ልመና ነው እንዴ? ኮፒ ሊንክ አድርግ። ቪዲዮንም ኮፒ ሊንክ። እሺ ጀማው፣ ቪዲዮ አዲስ ከሆናችሁ ደግሞ ፎሎ እያደረጋችሁ ቤተሰቡ ሁሉ ስለ ኳስ እናወራለን፣ በኳስ እንዝናናለን። እሺ አቡዬ፣ ዛሬ የተገናኘ ነው። ባለፈው እንግዲህ የሚመችሽና የምታየው ነበራ። ዛሬ እንግሊዝ ፕሪሚየር ሊግ ዋንጫውን ማን ሊበላው ይችላል? ሰርፕራይዝ ቲም ያንተ ማን ሊሆን ይችላል? በስቴፕ ሂድልኝ እስኪ። አሁንም ስለ ዋንጫው አልጨረስነውም እንዴ? ይሄን ነገር እንዴ የዋንጫው ነገር አላለቀም እንዴ? ለምንድን ነው ቆይ ለአንድ ዋንጫውን 38 ሳምንት መራገጥ አለብን? በቃ አሳመንና በቃ ዋንጫውን ስጡን። እንዴ ምንድን ነው የምትሉን እንዴ? መቼም ያ ሐራም ፉትቦል የሚጫወተው በሴት ፒስ እየተጫወተ ዋንጫ የለም እንዴ? እሱ እንደሆነ 3 ዓመት መብላት ሲያቅተው አሁን እግር ኳሱን እኔ ካልበላሁትም አገማማለሁ ብሎ ሴት ፒስ በተባለ እሱ መቼም ዋንጫ ይበላል። አሮጊቷ ገና ነገር ሊቨርፑልን ስላሸነፋችሁ ነው እንዴ? ኖ አሮጊቷ ደግሞ እኛ ብዙ በ20 ዓመት ውስጥ 13 ዋንጫ በላን። እሱን የበላን ሆዳችን ሞላ እና ወራርድ ስንል ሀያል ነኝ ምናምን ብላ ዋት የፈጠረች ሄደን በሜዳዋ ቀዘቀዝናት። ሌላ ሲቲ ፈላው ደግሞ ነው ሮድሪ ኤፍሲ ምንም አያመጣም። ሌላ ቼላው ነው። ቼላው ደግሞ ሁለተኛ እናደርጓለን። እንደውም ወያለን ሁለተኛ ላረግ ነበር። ይቅርበት። እሱም 3 ዓመት ወጣ። ምንም ለውጥ ማይለወጥ ቲም ነው። ሻምፒዮንስ ሊግ እዛ አለ ከቻልክ እሱም ብላ። ግን በዚህ በሴት ፒስ እዛ ሪያል ማድሪድ እና ባርሳ ማንም አይለቅልህም ዋንጫውን። አርፈ ብትቀመጥ ይሻላል። አቡዬ መልስ ኮሜንት ላይሽ የሁላችሁም ደጋፊ የአርሴሚ የሊቨርፑልም የሲቲም የቼላውም ሁላችሁም መልስሽ ኮሜንት ላይ ዓለም አቀፍን ተወዳጅነት ያተረፈው ቺክሮድ ዶሯችሁን እያሻገራችሁ በኋላ ቤት የተዝናናችሁ ፈታ እያላችሁ ቺክሮዳችሁን ተጮቱ ይላችኋል። በኋላ ቤት ሁሉም የገቡ አሸናፊ እየሆኑ ነው። በኋላ ቤት ተጮቱላችኋለሁ። በኋላ ቤት ይለያል። ይመቻችሁ። ሰርፕራይዙስ ማን ይሆናል? ሰርፕራይዝ ማን አለ? ቶተናም ያው ትናንት ካቻምና 17ኛ ነበር የጨረሰው። እንዲሁ ሰርፕራይዝ አድርጎን 15ኛ ይጨርሳል ብዬ ገምታለሁ። እቺ ዶሮ እንግዲህ ከወያላ ጋር ሰሜን ለንደን ምናምን ብላ እየተናናቀች ከኛም ጋር አፍ መካፈት ጀምረ። ወያላን ያናናቃት ድሮም እኔ ዶሮ የሚባል ቲም እኔም አላውቅም። እሷ 15ኛ ጨርሳለች። ባይሆን ትክክለኛ ሰርፕራይዝ ቲም ይሆናል ብዬ የምገምተው ሜቢ ሰንደርላንድ ጥሩ እንትን ፐርፎርም ያደርጋል ብዬ ገምታለሁ። አምና ከሻምፒዮንሺፕ ስለመጣ እንጂ ሌላው እዚህ አምስቱ ዱቄት አርማንንም አልሰማም እኔ። እሺ ጎልደን ቡትስ ማን ይበሏል? እንደዚህ ነገር ጎልደን ቡት ደግሞ ይጠየቃል እንዴ? ምን ሃላንድ ነው እሱ እየሰራ ያለው ግፍ እኮ ነው እንዴ? አይቻልም እኮ። ሼሽኮ ቆይ ዘንድሮ ብዙም እኛ እናስጨንቆም። ገባ ገና ከውጭ ነው የመጣው። ይረፍ እንዴ? እንግዳ እኮ ነው እንዴ? ለእንግዳ እኮ 1 ዓመት ምናምን እኮ ፈታ ይበል። ዝም ብሎ ያው እኔ ሃላንድ ምርጥ ሰውዬ፣ ከሱ ቀጥሎ ያው ሼሽኮ ነው። የእናንተ ያ ጭራቅ ያ ፀጉር አበጣሪ አጥቂ እንግዲህ በ60 ሚሊዮን እኔ ውድ ምሽት ነው። በቃ ፀጉሩን ያበጥር ይውላል። ይበቃሻል፣ ከዚህ በላይ ይበቃል። ኮሜንት ላይ እንግዲህ ጠብቅ ቻለው መልሱንሽ። ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ እናንተን ሀሳብ ለአቡዬ መልስ ኮሜንት ላይ ጠብቃለሁ። ፎሎ ማድረጋችሁ እንዳትረሱ። ቀጣይ ማን ይቅረብላችሁ? ይመቻችሁ።